አዎንታ በርሲሳ በእግረኛ ሚዲያ ታሪካዊ ቃለ ምልልስ አድርጓል። ቃል በቃል የነገረኝ ነገር ፌዴራል ፖሊስ ላይ ተጠግተ አንዱ አይደለ እንደነ መንሱር ማንካራ ምናምን እንደሱ ታረኮን አቀበለ የፊንቴክ ወንጀል ለፌዴራል ፖሊስም እኔ ነኝ ያሳወቅኩት ወይም የጠቆምኩትም ብሏል። ፌዴራል ፖሊስ እኔ ነኝ የጠቆምኩት የፊንቴክን ጉዳይ ማለት ነው። ህገወጥ የሰዎች ዝውውርም ነበረበት፣ መኒ ላውንደሪም ነበረበት፣ አደገኛ ወንጀሎችም ነበሩበት ብሏል። ንግድ ፍቃዱን አይተዋል ካለ ንግድ ፍቃዱ መኪና አስመጪ ይላል አይልም። 20 ሚሊዮን ብር ስጠውና ገዛኸኝ የጀመረውን ምርመራ ያቁም ብለውኛል፣ ልስጣቸው ታቆማለህ ወይ አለ። ሰላም ጤና ይስጥልኝ ቤተሰቦቻችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ሰሞኑን እንግዲህ አነጋጋሪ የነበረው የፊንቴክ ኢንቨስትመንት ጉዳይ ነው። አርቲስቶቹ መታሰራቸውን አይተን ነበር። ከዚሁ ጋር ተያይዞ እንግዲህ የዚህን 1.7 ቢሊዮን ብር ዝርፊያ ያጋለጠው ወንድማችን አዎንታ በርሲሳ በእግረኛው ሚዲያ ላይ ያደረገው ንግግር እንግዲህ ብዙዎችን እያነጋገረ ይገኛል። ፊንቴክ ኢንቨስትመንትን የከሰስኩት እኔ ነኝ፣ እንደዚሁም ደግሞ 20 ሚሊዮን ብር ጉቦ አፉን እንዲይዝ ቀርቦለት እንደነበረና ብዙ ማስፈራሪያ ዛቻ ሲቀርቡበት እንደነበረ እንግዲህ ተናግሯል። እሱን የምንመለከት ነው የሚሆነው። እንደዚሁ ደግሞ እንግዲህ በዚህ ጉዳይ ንክኪ ያላቸው ሰዎች የታሰሩ አርቲስቶች አሉ። እነዚህ አርቲስቶች እስር ይገባቸዋል ወይ የሚለው ነገር የማስመለከታችሁ ነው የሚሆነው። ላይክ እና ሼር ያደረጋችሁ ሀሳባችሁን ኮሜንት ላይ ጻፋችሁን እንዳትረሱ። ሰብስክራይብ ምንድን ነው የማታደርጉት? ለምንድን ነው የማታደርጉት? አሁን አድርጉ። ያው ባለፈውም እንዳየነው እንግዲህ ፊንቴክ ኢንቨስትመንት የተባለው ድርጅት ያጋለጠው ወንድማችን አዎንታ በርሲሳ እንደሆነ አይተን ነበርና 1.7 ቢሊዮን ብር ዘርፈው ጭራሽ ከዛም በላይ ለመዝረፍ ሲሞክሩ ነው ይሄ ወንድማችን እንግዲህ አይ ከዚህ በላይ አትሄዱም ብሎ ያስቆማቸውና በዚህ መሃል እንግዲህ ብዙ ነገር ገጥሞታል። ማስያ ደርሶበታል። 20 ሚሊዮን ብር ጉቦ ቀርቦለታል። ከዛም በላይ እንግዲህ ብዙ ነገር ተደርጎለት እሱ አልቀበልም ብሎ ለህዝቡ ቆሞ ደግሞ ከህዝቡ ጎን ቆሞ ይሄን ነገር አጋልጧልና እስቲ ይሄን ነገር ከራሱ አንደበት ከመስማታችን በፊት ሚዲያ ላይ ቀርቦ የተናገረውን ንግግር አጠር አድርገን እንመልከትና ወደ ቀጣዩ ቪዲዮ እንሂድ። አዎንታ በርሲሳ በእግረኛ ሚዲያ ታሪካዊ ቃለ ምልልስ አድርጓል። እስከ 6ኛ ክፍል አዎንታ በርሲሳ በሚል ስሜ ነበር የምጠራው። ከ6ኛ ክፍል በኋላ ገዛኝ ተሬሳ በሚል ተቀይሯል ብሏል። አሩሲ አካባቢ ነው የተወለድኩት። በእናቴ በኩል ሶዶ ጉራጌ ነኝ። አዎንታ ማለት የኮባ ተክል ስሩ አሚቾ የሚባለው ነው ብሏል። ለረጅም ጊዜም የሰራሁት ኦዲተር ላይ ነው። ለ15 ዓመታት ያለም ኦዲተርነት ላይ ለ13 መስሪያ ቤቶች አገልግያለሁ ብሏል። አሁንም እየሰራው ያለሁት ኦዲቲንግ ነው ያለም ሲሆን በ2002 ዓ.ም ነው ከሐዋሳ ዩኒቨርሲቲ አካውንቲንግ እና ፋይናንስ አጥንቼ በባችለር ዲግሪ የተመረኩትም ብሏል። ከዚህ በፊት የሰራውባቸው መስሪያ ቤቶች ሌብነትን ያለማመዱ መስሪያ ቤቶች ናቸውም ብሏል። መንገዶች፣ ኮንስትራክሽኖች፣ ኢኮስኮ የኢትዮጵያ ንግድ ስራዎች ድርጅት ሌብነትን ከውጭ ሀገር አስመጥተው ያከፋፈሉ ናቸውም ብሏል። በሰራሁባቸው መስሪያ ቤቶችም ብዙ አሳፋሪ ከሰው አእምሮ ውጭ ያሉ ድርጊቶች ሲከናወኑ አይቻለሁ ብሏል። ይሄንን በመሸሽ ነበር ያሳለፍኩት። ስለሸሿቸውም እየተከተሉ ይመጡ ከሀገር አባረሩኝ። ፊት ለፊት ስጋፈጣቸው መሮጥ ጀመሩ። እያሸነፍኳቸው ነው ብሏል። ከጀርባ ያለው ሀቅ ብቻ ነው። የፊንቴክ ወንጀል ለፌዴራል ፖሊስም እኔ ነኝ ያሳወቅኩት ወይም የጠቆምኩትም ብሏል። ከፌዴራል ፖሊስ ከቂርቆስ ክፍለ ከተማ ጋር በመጠቆምና መረጃ በመስጠት ነው የሰራውትም ብሏል። ኮሚሽነር ብርሃኑ ይህንን ነገር ከዳር የምታደርሰኝ ከሆነ የማደርግልህን አታውቅም ብሎም አበረታታኝ ሲልም ተናግሯል። ፊንቴክ በውስጡ የመኪና ሽያጭ ብቻ ሳይሆን የድንበር ተሻጋሪ ወንጀሎችም አሉበት ብሏል። ህገወጥ የሰዎች ዝውውርም ነበረበት፣ መኒ ላውንደሪም ነበረበት፣ አደገኛ ወንጀሎችም ነበሩበት ብሏል። ወንጀሎችን መርምሮ ሳይጨርስ ሰዎችን መያዝ ጀመረ። ባለቤቱን ዳንኤል ዮሐንስን ያዘው። ያን ጊዜ ግርማዬ ከሀገር ወጣ። የዜግነት ድርሻዬን በዚህ ደረጃ ነው የተወጣሁትም ብሏል። ስራው ገንዘብ ማዘዋወር እንጂ መኪና ማስመጣት አይደለምም ብሏል። የመኪና አስመጭነት ፍቃድ እንደሌለውም የገለጸ ሲሆን ጅቡቲ ላይ የታዩት መኪናዎች ሿሿ ናቸው፣ የተለያዩ ሰዎች ያስመጧቸው እንጂ ፊንቴክ ያስመጣቸው አይደለም ሲልም ገልጿል። አክሎም አምባሳደር ዲና ሙፍቲ የፓርላማ አባል ስለሆኑ ያለመከሰስ መብት አላቸው። ያለመከሰስ መብታቸውን አስነስቶ ወደ ፍርድ ቤት ማቅረብ የፖሊስና የፍትህ ሚኒስቴር ስራ ነው ብሏል። ሌሎች ያልተያዙም አሉ። ድምፃዊ ታደለ ሮባ አለ፣ የፊንቴክ አምባሳደር ነው። ጋዜጠኛ ትዕግስትም አለች። 2 ቲክቶከሮችም አሉ። እነሱም የመያዝ የመልቀቅ የኔ ፋንታ አይደለም የፖሊስ ፋንታ ነው ሲልም ገልጿል። ታዲያ መንሱር ጀማልን በተመለከተ መንሱር ጀማልን ደጋግሜ ነካካሁት። ደጋግሜ ስነካካው ሚዛኑን ሳተና ተሳደበ። የኔ ድክመት መልክ የሆኖ ታየው፣ ተሳደበና ፖስት ማረገም ብሏል። መንግስት የሚለቀው ከሆነ ተምሮ ሰቃይ ተማሪ ሆኖ ይወጣል የሚል ተስፋ አለኝ። ወንጀልና ክፋት ይለያያል። በዚህ ጉዳይ ብራቸውን ከተበሉ ሰዎች ውስጥ ቂርቆስ ክፍለ ከተማ ራሱን አንቆ የገደለ ሰው እንዳለም አክሏል።
ከዚህ ሰውዬ ጀርባ ልጆች አሉ፣ ቤተሰብ አሉ፣ አንደኛው ኩላሊቱን ዲያሊሲስ የሚያደርግ ነው ብሏል። ማስታወቂያ የፍትሐብሔር ጉዳይ አይደለም፣ እስከ 5 ዓመትም ሊያሳስር ይችላል ሲልም ገልጿል። እንደሰማችሁት እንግዲህ ወንድማችን ብዙ የህይወት ታሪክ ያሳለፈው ደግሞ ህይወት መንገድ የተጓዘ ነው። በዚህ መሀል ብዙ ወንጀሎችን አይቷል። አሁን ደግሞ ፊት ለፊት መጥተው እንግዲህ እንደ ፊንቴክ ኢንቨስትመንት ያሉ በነገራችን ላይ ፊንቴክ ኢንቨስትመንትን አየን እንጂ በጣም ብዙ ድርጅት አለ ወንድማችን ያጋለጠ የሚገኘው። ቲክታክ ላይ ገብታችሁ አሁን ተበርሳ ካላችሁ በጣም ብዙ የመንግስት ድርጅቶች፣ የሚዲያ አካላት በቃ የማታስቧቸው ድርጅቶች በዝርፊያ በሌብነት በመኒ ላውንደሪንግ የሚታወቁ ናቸውና ይሄ ድርጅት እንግዲህ አሁን ላይ መኪና አስመጪ ላኪ ተባብሮ መኪና አስመጪና ከፋይ ተብሎ የሚታወቀው ስራው ራሱ ገንዘብ ማዛወር እንደሆነ ነው እንግዲህ ወንድማችን እየተናገረ የሚገኘውና እስቲ መጀመሪያ ወደ ቀረበለት ወደ 20 ሚሊዮን ብሩ ከሚላችን በፊት እችን እንመልከት። ፌደራል ፖሊስ እኔ ነኝ የጠቆምኩት የፊንቴክን ጉዳይ ማለት ነው። ስጠቁማቸው አድራሻ ሄት ነው አሉኝ። በጊዜው የነበርኩት አራዳ ክፍለ ከተማ ስለነበረ ወደ አራዳ ክፍለ ከተማ ተመራ ያ ኬዝ ማለት ነው። የአራዳ ክፍለ ከተማ ወደ እኔ ደወለና የት ነው ወንጀሉ የተፈጸመው ሲለኝ ቦሌ መስለኝ ነበር ያ የፊንቴክ ቢሮ። ለካ እሱ ያለው ጨርቆስ ነው። ቦሌ ነው ስላቸው እነሱ ደግሞ እንደገና ወደ ፌደራል መለሱትና ወደ ቦሌ ተመራ። ቦሌ ክፍለ ከተማም እንደገና መልሶ ጨርቆስ ላይ መራው ማለት ነው። ጨርቆስ ላይ የወንጀሉ የተፈጸመው ጨርቆስ ላይ ነው። ጨርቆስ ኦልሬዲ ያለኝን ማስረጃዎች ሰጠዋቸውና ኦልሬዲ ፕሮሰሱን ጀመሩት ማለት ነው። በማስረጃ በማቀበል ደረጃ ማለት ነው። ከዛም ጨርቆሶች አንዳንድ የዲሲፕሊን ጉለቶች አየሁባቸው። የዲሲፕሊን ጉለቶች ሳይባቸው ለምሳሌ ያህል ለመጥቀስ ያህል ከፊንቴክ ኢንቨስትመንት ላይ 4 መኪኖች ጠፍተው ነበር አንድ ጊዜ ሜቢ ታስታውስ እንደሆነ። ያን ጊዜ የአዲስ አበባ ከተማ ፖሊስ እንትን አውጥቶ ነበረ መኪኖቹ ስለመጥፋታቸው። ያን ጊዜ የፊንቴክን ባለቤት የድርጅቱ ባለቤት በሚል ነው የዘለለው። ለምን ይሄን ዘለለ የሚል ጥያቄ ነበረብኝ። ምክንያቱም ፊንቴክ ኢንቨስትመንት የዳንኤል ዮሐንስና ግርማይ ገብረ ሚካኤል ከሆነ ህዝቡን ይነቃል። ስለዚህ እንደዚህ ብሎ የድርጅቱ ባለቤት ብሎ ብቻ በማለፉ ምክንያት እኔ ጥርጣሬ ገባኝና ከቂርቆስ ክፍለ ከተማ ጋር ያለኝን ሪሌሽንሽፕ ኦልሬዲ አቋረጥኩት ማለት ነው። ሳቋርጠው በመሃል የፌዴራል ፖሊስ ድንበር ተሻጋሪ ወንጀሎችን እየመረመረ ሳለ ሜታ ትራንዛክሽን የሚባል ድርጅት ላይ ይደርሳል። ሜታ ትራንዛክሽን የሚባለው የእርዳታ ድርጅት ነው። የእርዳታ ድርጅት ሆኖ የፊንቴክ ሽያጮች በባይናንስ ወደ ሜታ ትራንዛክሽን ገብቶ ያገኘዋል ፌዴራል ፖሊስ። ይሄን ጊዜ አንዳንድ ሰዎች ወደ ፌዴራል ፖሊስ መጠቆም ጀምረዋል፣ ብራችን ይመለስልን የሚል ማለት ነው። በዚህ መካከል የገዙ ሰዎች ማለት ነው። አዎ ገና ያን ጊዜ አልተሟሟቀም፣ እንደዚህ ይሰጠናል የሚል ተስፋ ነበራቸው ብዙዎቹ። አንዳንዶቹ ግን ብራችን ይመለስ የሚል ወደ ፌዴራል ፖሊስ 2-3 ሰዎች ወደ ፌዴራል ፖሊስ መጥተው ነበር። በዛ ሰዓት አሁን ታበርሲሳ የተሻለ ኢንፎርሜሽን ስላለው እሱን ኮንታክት አድርጉት የሚል እንትን ይደርሳቸዋል ማለት ነው። ፌዴራል ፖሊስ እኔን ይደውልልኝና በራሴ ወጪ ሁለመናዬን ችዬ ወደ ፌዴራል ፖሊስ ተቀላቀልኩ ማለት ነው። ያን ጊዜ ወደ ፌዴራል ፖሊስ ስቀላቀል ኮሚሽነር ብርሃኑ ይባላል ኃላፊ የነበሩት። አሁን ለምስራቅ አፍሪካ ምናምን ተሹመው ወደ ኬንያ ሄደዋል። ቃል በቃል የነገረኝ ነገር ፌዴራል ፖሊስ ላይ ተጠግተ የተለያዩ አንዱ አይደለ እንደነ መንሱር ማንቃረር ምናምን እንደሱ ታረክ ከሆነ አስራሃለሁ። ይሄን ወንጀል ግን ዳር የምታደርስልኝ ከሆነ የማደርግልህን አታውቅምና ከነዚህ ክሩ አቋቋመ። የፖሊስ አለበት፣ የአቃቢ ህግ አለበት፣ የፋይናንስ ወንጀሎች መርማሪዎች አሉበት። ብዙ ናቸው፣ 1-5 ይሆናሉ። እዛ ውስጥ እኔ ወንጀሉን በማብራራትና ማስረጃ በመስጠት ፓርቲሲፔት አደረኩ ማለት ነው እዛ። ከዛም በኋላ ጉዳዩ እየሰፋ መጣ። ውስጡ የመኪና ሽያጭ ብቻ ሳይሆን የድንበር ተሻጋሪ ወንጀሎች አሉበት፣ ህገወጥ የሰዎች ዝውውር ነበረበት፣ መኒ ላውንደሪ ነበረበት፣ አደገኛ ወንጀሎች ነበሩበት። ከዛም በኋላ ይሄ ነገር ተጠናቆ ኦልሬዲ ፋይሉ ተጠናቆ በተዘጋጀበት ሁኔታ ፊንቴክ ላይ ያሉ ሰዎች እንደገና ግር ብለው
የአዲስ አበባ ፖሊስ ኮሚሽን ሄዱ። የአዲስ አበባ ፖሊስ ኮሚሽን ገና ወንጀሎቹን መርምሮ ሳይጨርስ ሰዎቹን መያዝ ጀመረ። ለምሳሌ ፊንቴክ ባለቤት ዳንኤል ዮሐንስን ያዘው፣ ግን ምርመራውን አልጨረሰም ነበር። ፌዴራል ፖሊስ እዚህ ጋር መች ነው ሰዎቹን የምንይዛቸው የሚል ፕሮግራም እያወጣ ያለ ፌዴራል ፖሊስ ዳንኤል ዮሐንስን ሲይዘው ግርማዬ ገብረ ሚካኤል ያን ጊዜ ይመስለኛል ከአገር ይወጡ። ስለዚህ ዳንኤል ዮሐንስን ይዞ ፍርድ ቤት ሲያቀርበው ፍርድ ቤት በ200,000 ብር ዋስ እንዲፈታ ሲለቀው ፌዴራል ፖሊስ ይሄን ሰማና ወንጀሉ ከአዲስ አበባ ፖሊስ ውጪ ስለሆነ ጉዳዩን ኦልሬዲ እኔ ሰርቼ የጨረስኩት ስለሆነ ወደ እኔ አንጡት ብሎ ዳንኤል ዮሐንስን ከአዲስ አበባ ፖሊስ ወደ ራሱ ወሰደው ማለት ነው። በዚህ መካከል ግን ግርማይ ገብረ ሚካኤል ከሀገር ወጣ። እንደምትመለከቱት ነው እንግዲህ በጣም አስገራሚ ስራ ከድሮ ጀምሮ የሚሰራ ነው እና በነገራችን ላይ ፊንቴክ ኢንቨስትመንት ቅድም እንዳልነው ዋና ዓላማው ወይ ደግሞ የፍቃዱን የወሰደው በራሱ አሁን እንደ አምባሳደር ዲና ሙፍቲ ያሉ ባለስልጣናት እዚህ ጋር ስትመለከቱ በቃ ሊያሳምን ይችላል። ነገር ግን ፍቃዱ ስንመለከተው የንግድ ፍቃዱ በራሱ መኪና ማስመጣት አይደለም። ባይዘው ስሙት እዚህ ጋር ንግድ ፍቃዱን አይተዋል ካለ ንግድ ፍቃዱ መኪና አስመጪ ይላል እንደዛ አይልም። አላዩም ጭራሽ። እነሱ ያዩት የራሳቸውን ገንዘብ ብቻ ነው። የራሳቸውን ገንዘብ ማየታቸው ደግሞ የፊንቴክን ታሪክ ወደኋላ ሄዱ ማየት ነው። ከነዚህ ታሪኮች ጀርባ እነዚህ ሰዎች አሉ። ስለዚህ ንግድ ፍቃዱ ምናምን አየን ምናምን የሚሉት ውሸታቸው ነው። ያዩት የሚያገኙትን ገንዘብ ብቻ ነው። እንደዛ ከሆነማ እንደነ ሉላ ገዙና አምሰለት ሙጬ ወይም ደግሞ ጸገነት አበበ ይሄን ማስታወቂያ ይቅርብኝ ይሉ ነበር። ምን ተገልጾላቸው ነው እነሱ ይቅርብኝ ያሉት? እነ ጸገነት እነ ሉላ ምን ተገልጾላቸው ነው? የሆነ ያዩት ነገር አለ ማለት ነው። ማየት ማለት ይሄ ነው። ስታይ ማየት ነው። አሁን ችግሩ ሲመጣ አይቼ ነበር አልመሰለኝም ልትሰተን፣ እኛ ደግሞ ማስረጃውን እናቀርባለን። ዛትዋይ አላዩትም። እነሱ ያዩት የራሳቸውን ክፍያና ትሸለማላችሁ የተባሉትን ብቻ ነው። ለምትመለከቱት ነው እንግዲህ እነዚህ አርቲስቶች በራሱ የገቡት ፍቃዱን አይቶ አይደለም። ምክንያቱም ፍቃዱ የሚመለከተው አይገቡ ነገር ነው ያነሳ የሚገኘው። ፍቃዱ የመኪና ማስመጣት ሳይሆን ሌላ ስራ ነው ፍቃዱ በራሱ። ኦኬ ሌላ ስራ የሚሰራበት ፍቃድ ነው እንግዲህ ዘጋ ይሄን የሰራ የምንመለከተው። ይሄን ነገር መንግስት እንዴት ዝም አለ? እንደዚህ አይነት ከዘን ድርጅት ግብር ይቀበላል የሚለው ነገር ያው ቅድም መልሷል ብዬ አስባለሁ። ከዚህ ውጪ እንግዲህ ወንድማችን ብዙ ማሳይ እንደሰበትም አይተናል። ባለፈው አይታችሁ ከሆነ መንሱር ራሱ ደውሎ እንግዲህ በኦሮምኛ አንተ ኦሮሞ ታቴ ኦሮሞ ራቲ እንትን ታታ ምናምን እያሉን አልነበር? ወንድነ ኦሮሞ ሆነህ በኦሮሞ ላይ እንደዚህ ትሆናለህ ወይ ሲሉ እንደነበር አሰምቻችሁ ነበር። አስፈላጊ ከሆነ ደግመን እንመለከተዋለን። ግን 20 ሚሊዮን ብር ቀርቦለታል ይሄን ነገር እንዲያቆመው። ቅድም እንግዲህ ይሄን ነገር ማታቆም ከሆነ እንገልሃለን የሚል ነገር ከመንግስት አካላት ወይ ደግሞ በጊዜው በነበረው ባለስልጣን ደረሰው አያላቆም ብሎ ቀጠለበት። በዚህ መሃል እንግዲህ ከፊንቴክ አካላት ወይ ደግሞ ከፊንቴክ ባለቤቶች 20 ሚሊዮን ብር ቀርቦለት ነበር ይሄን ነገር አቁም የሚልና ባለፈው አሰምቻችሁ ነበር። መንሱር በራሱ ደውሎ በብሔር በዘር ሊያታለው ሲሞክር ነበርና መጀመሪያ እሱን እንመለከተና ወደ 20 ሚሊዮን ብር እንሂድ። መንሱርን መጀመሪያ የጠየቅኩት እኔ ነኝ ብላችሁ ታምኑኛላችሁ? መጀመሪያ የጠየቅኩት እኔ ነኝ። ስንገናኝ ምን አለኝ መሰላችሁ? ከአንደበቷ የወጣችን ቃል አዳምጧት። የ20 ሰከንድ ቃል ነች። ኦሮሞ ታዲያነት ዱልታ ለምቲ ምን ናቲ ዱልታ ምቲ ማሊ ዳፍ ነሞተ ደጎንጎርሲስ ማሊጋ ገዘክ የንኩ ዋና ገሬቶ ዋና ገሬ ዶክመንቲን ተገርሲሴ ዋንጅሮ አገሬ ለኔ ከነገሰ ይሳፈና እንዴት ምን ማለት ነው? ኦሮሞ ሆነህ ኦሮሞን ታሳድዳለህ ወይ አላለኝም። የመጨረሻ የብሔር ካርዱን መዘዛት ማለት ነው። ከዚህ በፊት እንደዚህ ብሎኝ ነበር። ቁርስህን በልተህ ምሳህን ማትደግም ብሎኝ ነበር። አሁን ባላት ፍልስፍና ከሆነች እንዲህ ነበር ማለት የነበረበት። ቁርስህን በልተህ ምሳህን የማትደግም ስለሆነ አንተ ደግሞ የኔ ብሔር አንድ አይነት ብሔር ስላለን ቆይ የምሳህን እኔ ነኝ መቻል ያለብኝ ነበር መባል ያለበት። ዛሬ ነው ብሔሩ ትዝ ያለው። ዛሬ ነው የሱ ብሔርና የኔ ብሔር የተመሳሰለበት። ይውላችሁ መሸሸጊያቸው የሌቦች መሸሸጊያ ሃይማኖት ነው፣ ብሔር ነው። የኔ ቤተሰቦች የኔ ብሔሮች ዛሬም ድረስ
ገጠር ላይ በአንድ አህያና በአንድ በሬ ተውሰው ነው የሚያርሱት። ብሔርተኛ ብንሆን ኖሮ ቆይ እስቲ ኢኖቬት አድርጌ እነዚህን ሰዎች ከበሬ ከአህያ ጥገኝነት እናውጣቸው መባል ነበረበት። እኛ ግን ከተማ ገባን፣ ፖለቲካ ለመድን። እዛ በአንድ በሬና በአንድ አህያ በሚያርሱ ብሔራችን ስም ከተማ ገብተን እንሰርቃለን፣ ከተማ ገብተን እናጭበረብራለን። የትኛውም ብሔር ለራሱ ጥቅም ለራሱ ሆድ ሲል እንጂ ለራሱ ብሔር ብሎ የሚሰራ አንድ ግለሰብ አጠሩልኝም፣ አንድ ፖለቲከኛ፣ አንድ ባለሀብት አጠሩልኝ። ሁሉም በብሔሩ በሃይማኖቱ ስር ተሸሽጎ የራሱን ቅርስ ለመሙላት ነው። ጥሩ ማሳያ ነው ይሄ፣ ጥሩ ማሳያ ነው ይሄ። ዛሬ ነው ብሔሬ ትዝ የሚለው። ከዚህ በፊት ቁርስህን በልተህ ምሳህን የማትደግም ዜጋ ያለኝ ሰው ነው። ቁርሴን በልቼ ምሳዬን ስለማትደግም ላግዝህ አላለኝ። ይሄ ነው ትክክለኛ ምሳሌ ሊሆን የሚችለው። አንድ ሰሞን የጾሙ ሰሞን እስልምና ውስጥ እንዲህ ሲሽሎኮሎክ ነበር፣ አልተቀበለውም። አይሆንማ፣ ለዛ ሃይማኖቱ ለሚፈልገው ነገር የሱ እንትን አይሆንም። የታይታ እኔ ልብና ኩላሊትን እመመረምር አምላክ ነኝ ካለኝ ማንም እንዲያየኝ አልፈልግም። ንጹህነቴን አምላክ ነው የሚያየኝ። እስልምናውም ሌላም ሃይማኖት ይሄንን ነው የሚለው ምን ይመስለኝ። እንደዚህ ናቸው ነው የምላችሁ። ለማንኛቸውም ያን ጊዜ የነበረኝ መልስ ከዚህ ሰፈር አባረርሃለሁ ነበር ያልኩት። ታስታውሱ እንደሆነ ከዚህ ሰፈር አባረርሃለሁ ነው ያልኩት። በዚህ አጋጣሚ ሰሞኑን ፊንቴክ ኢንቨስትመንት 600 ሚሊዮን ብር ነው ያጭበረበረው የሚለው ዜና ፍጹም የተሳሳተ ዜና እንደሆነ እንድታቆልኝ ይፈልጋሉ። ሪፖርተሮቹ የሚጽፏት የመገንዘብ ድክመት ያመጣችው ጣጣ ነች። 600 ሚሊዮን ብር በሄሎ ታክሲ ብቻ አጭበርብሮ የጠፋት ብር ነች። በፊንቴክ ኢንቨስትመንት በተጨማሪ ከ1430 ሰዎች ላይ ከ950 ሺህ እስከ 1.8 ሚሊዮን ብር አባዙት። አራውን 1.6 ቢሊዮን ብር አካባቢ ነው ይመጣው። በተጨማሪ 600 ሚሊዮን ብር 2.2 ሚሊዮን ብር አካባቢ ነው በጠቅላላው እነዚህ ሰዎች ማህበረሰብ ላይ ውድመት ያደረሱት። እና በመጨረሻ ብሔር ላይ የምትለጠፉ ሃይማኖት ላይ የምትለጠፉ ሰዎች ተነክቶባችኋል። አዳነች አቤቤን ምንትሉ አዳነች አቤቤን ስለወደዳችኋት አይደለም፣ የራሳችሁን ከርስ ለመሙላት ነው። ለጠቅላይ ሚኒስትሩ ኩላሊት ካልሰጠን የምትሉ ሰዎች አትሰጡም። ውሸት ነው፣ ውሸት። ይህም እንግዲህ ባለፈው አይተነው ነበር። መንሱር በብሔር ስም ቀርቦ ኦሮሞ ታቴ ኦሮሞ ራት ዱልታ እያሉ ደግሞ ኦሮሞ ነክ በኦሮሞ ላይ ታሴራለህ ወይ በዚህ መንገድ እንዴት እያለ ሲናገሩ እንመለከታለን። እና አሁን ደግሞ 20 ሚሊዮን ብርም ቀርቦ ምንተቀርቦለት እንደነበረ በዚሁ በእግረኛው ላይ ቀርቦ ተናግሯል። እስቲ እንመልከት። ይሄ 20 ሚሊዮን ብር የቀረበው ካስካሉ ካን ነው ባለ መስራች ካቶ ገብረ ሚካኤል እና ካቶ ዮሐንስ ከዳንኤል ብቻ ዳንኤል ዮሐንስ ይደውልልኛል። ሲደውልልኝ ምንድን ያለኝ ሰዎች አሉ። ብዙ አላወራንም። በዚህ በጣም ውስብስብ ታሪክ ነው ያለው። ፊንቴክን ብቻ ብንመዝ 300-400 ገጽ እንደ ድሮ ፓወሩ ቢኖረኝ ብጽፈው ደስ ባለኝ ይወጣዋል። ዳንኤል ዮሐንስ ይደውልልኝና ሰዎች አሉ እኔን አውቀዋለሁ የቅርብ ግንኙነት ነው ያለን የሚሉ እነዛ ሰዎች 20 ሚሊዮን ብር ስጠውና ገዛኸኝ የጀመረውን ምርመራ ያቁም ብለውኛል። ልስጣቸው ታቆማለህ ወይ አለ። ለነሱ ነው የሚሰጠው ለአንተ ነው? ያው በእነሱ በኩል ለምን እንዲያደርሱ ነው። እሺ እኔ ከነዛ ሰዎች ጋር ምንም አይነት ግንኙነት የለኝም። አላቃቸውም። ሲጀምር ሲያሰኛቸው ሲያስፈራሩ ሲያሰኛቸው ሲለምኑ የነበሩ ሰዎች ናቸው። ሎቢዎች ናቸው እነዛ ሰዎች። አሁንም በግምት እንጂ እንደዚህ ናቸው ብለህ አልችልም። እነዚህን እንኳን ቢያንስ የራሳቸውን ድርሻ ቢወስዱ 10 ሚሊዮን ብር እጄ ይደርሳል። ይሄ ጅልነት አይደለም። ባይዘ እምቢ ማለት ጅልነት አይደለም፣ ከንጹህነት የሚመነጭ ነው። ስለዚህ እቺን ንጹህነቴን የተቻለኝን ያቅም ያህል ረሃብ ካላስቸገረኝ፣ ድህነት ካላስቸገረኝ የተቻለኝን ያቅም ይዤው እጓዛለሁ እልሃለሁ ወዳጅ። ቅድም ስለ 5 ብር እያነሳልኝ ነበር። ደሞዝ እንዴት ነው? ጊዜው ጠብቆ እየገባ ነው?
እሱ ላይ ትኩረት ማድረግ ነበረብን። እሺ እንግዲህ ይኸውልህ እኔ ቅጥረኛ ነኝ። ፕሪንሲፕሉ ምንድነው? በኢትዮጵያ ሆነ በሌላ ቢዝነስ ፕሪንሲፕል አንድ ሰው ብዙ ሰራተኞችን ይቀጥራል። በተቃራኒው እናስበው፣ ብዙ ሰዎች አንድ ሰራተኛ እንዲቀጥሩ። እኔ የአሰሪዎች አገልጋይ ነኝ፣ ይከፍሉኛል። 5 ብር የመክፈል ባይዜ ልመና ምናምን እርዳታ አይደለም፣ ግዳጅ ነው ያለባቸው። 5 ብር ይከፍሉኛል፣ ትእዛዝ ነው። በዚህ ውስጥ ግን ከ5 ብር በላይ የሚከፍሉ ሰዎች አሉ፣ 1 ብርም የከፈለ። ስለዚህ እነዚህ ሰዎች ሁሉ ያስቸግራቸዋለሁ ማለት ነው። ሁሉ ያስቸግራቸዋለሁ። የኢኮኖሚ ጉዳዮች አሳሳቢ ደረጃ ላይ አይደርሱም። እነሱ እስካሉ ድረስ እኔ ዲሲፕሊንን ይዤ እስከቀጠልኩ ድረስ የኢኮኖሚ ጉዳዮች አያሳስቡኝም ማለት ነው። በዚህ ምክንያት አገኛለሁ። ከመስሪያ ቤቴ ከሚሰጠኝ ደሞዝ በላይ 5 ብሯ እኔ ትጠቅመኛለች። ብዙ ወጪም ስላለብኝ በማውጣቸው በምርመራ የማውጣቸው ብዙ ወጪ ስላለብኝ ያንን ግዴታ አለባቸው። እንደውም በደንብ ከማልከፍሉም ካሉ ወደ ፍርድ ቤቱ ላልሽ ይዤው ልሄድ እችላለሁ። ግዴታ የፊንቴኩን 20 ሚሊዮን ብትቀበል የስንት ዓመት የደሞዝ ነበር? አረ ፊንቴክ እኔ አውራ ጎዳና ላይ ብዙ ነገር መጥቶልኛል ወዳጄ፣ በጣም ብዙ ነገር ማለት ነው። አሁን ስለ ሜቴክ ብናወራ ሜቴክ ላይ አውራ ጎዳና ንብረቶች ሲዘረፉ እንዴት እንደነበር ብነግር የዛሬ ስንት ዓመት ነው? 10 ዓመት 12 ዓመት ነው። ዛሬ ሚሊዮኔር ነበርኩ እኔ። ግን አልሆነም። በቃ አልፈለኩትም፣ አልተፈጠርኩበትም። ያልተፈጠርኩበትን ነገር ልለማመደው ግን ገና ጀማሪ ቲያትረኛ ነው የምሆነው። ስለዚህ ባደኩበት አስተዳደግ ነው ማደግ የምፈልገው። ያንን ነው የመጣው። አዎ በጣም ደስ ይላል። የገንዘብ ጽዩፍነትና የራስህ ደግሞ ጽዩፍነት መጽየፍ አይደለም፣ መጽየፍ ሳይሆን ያንተ ላብ መሆን አለበት። የመምጠል ጽዩፍነት ኢነሰንስ የንጹሁን 5 ብር ጣፍጣኝ ነው አልከኝ። ደግሞ የቆሸሸ ነው ያልከውን ደግሞ በአንተ ቋንቋ 20 ሚሊዮኑን ተጸየፍክ። ይሄን ሀሳቤን ማለት ነው። አዎንታ በጣም ነው የማመሰግነው። ግን ከመውጣታችን በፊት በተለየ ሰሞኑን ማህበራዊ ሚዲያው አንዴ የዳኛ ልብስ አልብሰው ዳኛ መዶሻ ሲይዘው፣ አንዴ ሜጀር ምናምን ኢንስፔክተር አድርገው እነዚህ ታዋቂ አርቲስቶችን ካቴና ስታደርግ እንዲህ ስትል ትታያለህ። በኢትዮጵያ ሕዝብ መካከል በተለየ ሰሞኑን እነዚህ ታዋቂ አርቲስቶች አርቲስት ሰራዊት እነ ሶሎሞን ካቴና እጃቸው ላይ ገብቶ በመታየቱ ትልቅ ሰውን እንዴት እንዲህ ይደረጋል? በሙያ ጉዳይ ነው ይሄ ስህተት የተፈጠረው ከተባለና ከተጠረጠሩ እንኳን እንደው በቢሮ አያስሮ ምን ቢታዩ ምን አለበት? ደጋገምካት። እቺን በሙያ ጉዳይ ነው ደጋገምካት። ዜጋ ነው፣ ሲኒየር ዜጋ የሚባል ነገር የለም። ማንኛቸውም ሰው ወንጀል እስከፈጸመ ድረስ ወንጀለኛ ነው። በቃ ማንም በህግ ፊት እኩል ነው። ስለዚህ ሰው ምንድነው የሚያሳየው? እዚህ በኤአይ የተሰሩ ሰዎች ምን ይነግራል? የሰዎች ልብ ውስጥ ገብቻለሁ ማለት ነው። ቀላል አይደለም ሀበሻ ልብ ውስጥ መግባት። ስለዚህ እኔን እንደ ጅሄሯቸው እየቆጠሩኝ ነው ማለት ነው። ልባቸው የሚፈልጉትን ነገር እያደረኩላቸው ነው ማለት ነው። ስለዚህ ወደውኛል ማለት ነው። መንግስት እንዲያደርግላቸው የሚፈልገው ነገር ይሄ ነበር ማለት ነው። እነ ሰለሞንን እነ ምናምንን ደግሞ በዛው ጥርጣሬ ውስጥ ነበር ያለው ህብረተሰቡ ማለት ነው። የህብረተሰቡ ፍላጎቱ ነው አሁን እዚህ ሶሻል ሚዲያ ላይ ወጣው እንጂ አዲስ ነገር የተከሰተ ነገር የለም። የተለያዩ ነገሮች በሆነው መመኘውን ነገር ነው ባይዜ አረቡኝና በተለይ መርማሪ ፖሊስ ቢሆን ደስ ይለኛል። በዚህ አጋጣሚ አድርስልኝ። ምን ሆነሃል እኮ የሸለቆ ገብቶ አለመሰልጠን ነው እንጂ ከመርማሪዎቹ እንዲያውም ዋና ሁነሃል። አሁን ምን ፈልጋለሁ? የፖሊስ ዱላውን መያዙ ነው የቀረህ። ዱላ ሌላ እኮ ነው። ዱላና ምርመራ እኮ የተለያዩ ነገር ናቸው። አሁን ላይ ሌብነት ብታይ ተክሌ ሌብነት እንደ ድሮ አይደለም። አሁን አይነቱን ቀይሯል። ይሄ ድሮ ከምንጫወታቸው አንቺ ወይ አምባሰል ምናምን ጨዋታ ወጥቷል። አሁን ሌብነት የተለያዩ አደገኝነቱን ጨምሯል፣ ሲስተሙን ጨምሯል። በዛው ልክ የመከላከል አቅማችን መጨመር አለበት። እንደ ሀገር መንግስት የተለያዩ ቴክኖሎጂን የተጠቀመ ቢሆንም አሁንም እያመለጠን ያለ የመስረቅ ስትራቴጂው እየበለጠን ያለ ከብሔራዊ ባንክ እውቅና ውጭ ወደ ከውጭ ሀገር የሚወጡ ብሮች ቤት ይቁጠራቸው። መንግስት ይሄን ያህል እየሄደባቸው ነው ያለው። ፌዴራል ፖሊስ ብታይ በዚህ ዶሴ ነው ዶሴ መካከል ቁጭ ብለው ነው የሚሰሩት።
ብዛቱ ልነግርህ አልችልም፣ አይነቱን ልነግርህ አልችልም። መንግስት ለፌዴራል ፖሊስ የሚያወጣውን በጀት ለምርመራ የሚያወጣውን በጀት መሰረቁ ሳይቀር ሌላ በጀት ያወጣል። እንደገና ካሳሰራቸው በኋላ ደግሞ ከኔና ከኔ መሰሎቼ ደሞዝ ላይ የተቆረጠ ታክስ ይቀልባቸዋል እስር ቤት አስገብቶ። ይህ ፌር አይደለም፣ ትክክል አይደለም። ስለዚህ በተቻለን ያቅም እውነቴን ነው የምላችሁ፣ በተቻለን ያቅም ሌብነትን ካልተከላከልን ኢትዮጵያ አደጋ ውስጥ ነው ያለች። የሚያሰጋኝ ይሄ ነው። ኢትዮጵያ የፖለቲካ ችግር የለባትም፣ የብሔር ችግር የለባትም፣ የሃይማኖት ችግር የለባትም፣ የሌባ ችግር ነው ያለባት። አንድ ላስረዳህና ላብቃ። አንድ መስሪያ ቤት ላይ አዲስ ተሿሚ ይመጣል በል። አዲስ ተሿሚ ሲመጣ ምንድን ነው የሚያደርገው? አዳዲስ ሰዎችን መቀየር ነው። ከስሩ ያሉ ባለስልጣናትን መቀየር ነው። መጀመሪያ እነዚህ ሰዎች ሲቀይራቸው መስፈርቱ ምንድን ነው? በምንድን ነው የቀየራቸው? ሳይሰሩ ቀርተው ነው? ምርመራ ይደረጋል እዚህ ላይ። ሁለተኛ የሚያመጣቸው ሰዎች ከየት ነው የሚያመጣቸው? ከሚያውቃቸው ቦታ አይደል? ከሚያውቃቸው ቦታ ነው። የሚያውቃቸው ሰዎች አብሮ የተማሩ ሰዎች ሊሆኑ ይችላሉ፣ አብሮ አደጎቹ ሊሆኑ ይችላሉ፣ በስራ አጋጣሚ የተገናኙ ሰዎች ሊሆኑ ይችላሉ። ወደዚህ የሚያመጣቸው ምን እያደረገ ነው? ሚስጥረኞቹን እያሰባሰበ ነው ማለት ነው። ሚስጥረኞቹን እያሰባሰበ ከሆነ ምን ላደርግ ነው? ሚስጥረኞቹን የሚያሰባስበው ሊሳይሆን ይችላል። ለቱ አስተዳደር ፍልስፍና የሚመቻቸውን ሰዎች እያመጣ ነው። የትኛው? እስቲ ቆይ አንድ ጥያቄ ልጠይቅ። ኢትዮጵያ ውስጥ የትኛው የስራ ኃላፊ ነው እስቲ የሀገሬን ዘረኛ፣ እስቲ ኢትዮጵያ ውስጥ ዘረኛ አንድ ሰው ጥራልኝና። ዘረኛ ማለት እኔ ባይኔ ዘረኛ ብሆን ደስ ይለኛል። ዘረኛ ማለት ለዘር ማሰብ ማለት ነው። ለተወለድክበት ሰዎች ማሰብ ማለት ነው አይደል? አካባቢ ላሉ ሰዎች ማሰብ ማለት ነው። ከመጥቀም አንጻር የትኛው ፖለቲከኛ ነው ብሔሩን የጠቀመው? በባለፈው ስርዓት ውስጥ የትግራይ ገጠር እኮ ነው ያውቀዋል እኮ። ከአዲግራት ጀምሬ ቋጣቸዋለሁ ገጠሩን እኮ። የትኛው የትግራይ ህዝብ ነው የተጠቀመው ካልን የለም፣ ሰዎቹ ናቸው ያሉት። አሁንም ባለስልጣናት አሉ። የትኛው የኦሮሞ ባለንትን ገበሬ ነው የተሻለ ገቢ ያገኘው? ከተማ ላይ ገብተን ፖለቲካ ጥገኛ የሆነን የምናስመስል የተለያዩ ስልጣን ላይ ጥገኛ የሆኑ ሰዎች ነው የተሻለ ተጠቃሚ የሆን ነው እንጂ እዛ ገጠር ያሉ ሰዎች አሁንም እዛው ነው የሚሄዱት። አሁንም በባዶ እግራቸው ነው የሚሄዱት። ቆይ ለነዛ ሰዎች እናስብላቸው። እነዛ ሰዎች የኔ ብሔር ስለሆኑ ጫማ ያድርጉ። ቆይ እነዛ ሰዎች የሚወልዱበት እናቶቻችን የሚወልዱበት ቦታ የላቸውምና ሆስፒታል ላሰራላቸው የሚል የለም። ሁሉም ለራሱ ለከርሱ ሲል ነው እንትን የሚለው። ስለዚህ ኢትዮጵያ ውስጥ ብሔርተኛ የለም ሲጀምር ከርሳም ነው ያለው። እውነት ወንድማችን እኔ ከቃል በላይ ነው ተነስቼ ባመሰግነው በጣም ደስ ይለኛል በእውነት ለመናገር እና እግዚአብሔር ይስጥልን። እግዚአብሔር በዚሁ ፍጻሜን ያሳምር ለማለት ፈልጋለሁ። እና አሁን ላይ በዚህ ዘመን በእኛ ዘመን ማጅን እንደዚህ አይነት ሰው መገኘቱ በጣም ትልቅ ነገር ነው። አይታሰብም ራሱ እንደዚህ አይነት ሰው በዚህ እኛ ባልንበት ዘመን በዚህ መንገድ ከሁሉም ጋር የተጋፈጠ ለዛውን ገንዘብ እየቀረበለት። አሁን ላይ ችግሩ መንግስት እኮ ሌባ እንዳለ ያውቃል። ኦኬ ችግሩ ራሱ እዛው ሌባ መሆኑ እኮ ነው። መንግስት ከበላይ የሚገኙ አካላት ሌባ እንዳለ ያውቃሉ፣ ግን ከስር ያሉ ሌቦች ናቸው። ከዛ ደግሞ ከላይ ያሉትም ከላይ ያሉት ሌቦች ናቸውና ማን እንደምትይዝ ራሱ ጉራ ይገባሃል። ሁሉም ስለሚነካካበት ምንም ልታረጋችሁ ተቻችለ መሄድ ነው። በቃ አቻችሎ መሄድ ነው። የህዝቡን ገንዘብ በየቫቱ በየቦታው በየደሞዙ የሚቆረጠውን ገንዘብ እንግዲህ የማንም ባለስልጣን የጨፈጨፈ ህዝቡ ከስር የተረገጠ መሄድ ነው። ያለ አማራጭ እነዛ ብቻ ነው። ከዛ ውጪ ሌቦችን እናጋልጥ ከተባለ ሁሉም ሌባ ነው። ማንም ያጋልጠው ራሱ ከጀምሩ የሚያጋልጠው አካል በራሱ እኮ ሌባ ነው። ከላይ ከትልቅ እስከ ትንሽ ከታች ስትመለከቱ ውስጥ ዲፕ ገንዘብ ስንመለከት ሙሉ በሙሉ ዝርፊያ ነው የተያዘው። እውነት ለመናገር ይሄን ነገር በዚህ መንገድ አምነውበት ገብቶ ስራችን ነው ብሎ የሚሰሩ የመንግስት አካል እስከሌሉ ድረስ ይስተካከላል ብዬ አላምንም። ነገር ግን ትኩረት ቢሰጠው ቢጣራ ይሄ ነገር ካልደፈረ አይጠራም ነው። አስፈላጊ ከሆነ ከላይ ጀምሮ ፈርሶ ከእንደገና ትክክል ቢሰራ መንግስት አካላዊ ደግሞ ፖሊሶች ሊሰሩ የሚገባውን ስራ ነው እንደዚህ አይነት ሰው ይሰራ የሚገኘው። እንደዚህ አይነት ሰው ሲበረታታ ደግሞ ሌላ ሰው ይመጣል። ለእውነት የሚጋፈጥ ለእውነት የሚቆም እነዚህ ወንጀሎችን የሚያጋለጥ ሌላ ሰው ይመጣል። ምን ሲሆን ይሄን ስታበረታቱ ነው። ይሄ ታበረታታለች ወይ የሚለው ነገር እንመለከታለን። እኔ እንጃ ከንቲባው እንግዲህ የሆነ ቤት ነገር ብትገጨው አሪፍ ነው። ለአሁን ታባርሳን ለመናገር ስለሚገባው ነው። ባይዘው ጊፍት አይደለም የምትሰጪው ስለሚገባ ነው። አሁን እሱ እያለ የሚገኘው 5 ብር ስጡን አይደል ያለ የሚገኘው ባንክ አካውንቱን አስቀምጡ ቲክታክ ላይ ስጡት፣ አስገቡለት። ሁላችንም እናስገባ። ከዚህ በላይ ምንም
እየሰራ ያልሆነ ሰው ነው ከኛ ገንዘብ ግብር የወሰደ የሚገኝ አሁን ላይ ምን እየጠቀመ ያልሆነ። ስለዚህ ስጡ አስገቡለትና ስለሚገባ ነው ከንቲባው ለዚህ ሰው የቤት ከሰጠችው እንጂ ጊፍት አይደለም የምትሰጪው በእውነት ለመናገር ከዛም በላይ ይገባዋል፣ ስልጣንም ይገባዋል። እንደዚህ አይነት ሰው በትምህርት ደረጃ አይታችሁ የሆነ ቦታ የምታስቀምጡት መልካም ነው ብዬ አስባለሁ። በዚህ ደረጃ ላይ የሚሰራ ሰውና ወንድም አዎንታ በርሲሳ እኔ ከቃል በላይ ነው። በጣም ማመስገን ፈልጋለሁ። ኮሜንት ላይ የገባችሁ እንደዚህ አይነት ሰው ኦኬ የሃይማኖት አባቶች በገንዘብ በሚደልሉበት ባለስልጣናት በገንዘብ በሚደልሉበት የማትገምቷቸው ሰዎች በገንዘብ በሚደልሉበት በዚህ በሙስና ውስጥ ባሉበት ሰዓት ለገንዘብ በሚሞቱበት ሰዓት የሃይማኖት አባቶች ከየትም ቦታ እንደሄደም የኛው አባቶች በገንዘብ እንደዚህ ለገንዘብ እንደዚህ የሆኑበት ሰዓት ላይ እንደዚህ አይነት ሰው መኖሩ ለእውነት የሚጋፈጥ ሰው መኖሩ ኢትዮጵያ ተስፋ እንዳላት የሚያሳይ ነውና ይሄን ተስፋ እንግዲህ የሚመለከታቸው አካላትም ያዙትና ቀጥሉ ማለት ፈልጋለሁ። እዚህ ጉዳይ እንግዲህ እናንተ ማሳባችሁን አስቀምጡበት። በቀጣይ እንግዲህ በአዲስ ቪዲዮ የምንመለስ ነው የሚሆነው። ካለ ይችላችሁ ቀርባለሁ። ወንድማችን አዎንታ በርሲሳ እግዚአብሔር ሰላም ፈልጋለሁ። ቸር ቆዩልኝ።